የአንድ ጥያቄ ልጠይቃችሁና ማለት ነው የአይምሮ ታማሚ ወይንም የእብዶች መገኛ እንደ ዓለም አገራት ቢወዳደሩ የትኛው ሀገር የመጀመሪያ የሚወጣ ይመስላችሁ? የትኛው ሀገር በአንደኛ ደረጃ የእብዶች መገኛ አገር ናት ተብሎ በአንደኛነት የሚወጣው የትኛው ሀገር ይመስላችኋል? ቀስ በቀስ ሁላችንም ያው ሰንደል እያጨስን ጎዳና ላይ መሮጣችን ፌስታል መልቀማችን የማይቀር ጉዳይ ነው። ሰሞኑን መርካቶ ላይ እንግዲህ በመደብ የሚሰሩ በመርካቶ ነጋዴዎች ተነሱ ተብለዋል። እንግዲህ ኢትዮጵያ ላይ ታውቁታላችሁ ኢትዮጵያ እንደሆነ ማለት ነው። አሁን ላይ እንኳን በልማት ተነሺም ጎዳና የሚኖሩትም ሁሉም የኔ ቢጤዎችም እብዶችም አይምሮ በሽተኛ የሆኑትም ሁሉም ተነስተዋሉ። ወደ ተቋም የሚግቡ ማዕከልም በዚህ አይነት ተነስተዋሉ። ግን አብዛኛው ደግሞ ለብሶ አምሮበት መንገድ ላይ የምታዩት በብዛት ሜንታሊ ችግር ያለበት ነው አብዛኛው ሰው ማለት ነው። ጤነኛ መስሎ ስታዩት አለባበሱ ቆንጆ ሆኖ ራሱን ጠብቆ ይወጣል፣ ግን የአእምሮ ችግር አለበት እና ጨልለናል። እኔም ደግሞ በዋናነት ያኛውን ቻናሌን ተሰናብቼ አሁን በራሴ መጥቻለሁ፣ በዚህኛው ማለት ነው። ምንም አይደለም፣ ቻናል ብሄድ ቻናል ይመጣል። ያው ትንሽ ጊዜ ይፈጃል። 2 ዓመት 3 ዓመት ያላመድኩት ቻናል ነው። ጊዜ ይፈጃል፣ ትንሽ ድካም አለው። በተስፋ እታገላለሁ እና ኢትዮጵያ ሀገራችን አንደኛ የዩቲዩብ ፓርትነር አይደለችም። ሁለተኛ ለነዋሪዋ ለራሷ ዜጋ የስራ እድልም ሆነ ምንም ነገር የተመቻቸ ነገር የለም። የሆነ ስራ ለስራ ብላችሁ ከሆነ ሰው ተበዳድራችሁ ይሁን ከቤተሰብ ጠይቃችሁን ከማንኛውም ቦታ ስደት የሄደ ከስደት ያለውን ነገር ቆጣጥቦ ወደ ሀገሬ መጥቼ ሰርቼ ተለውጬ ሀገሬ ላይ ይሰራለሁ ምናምን ብላችሁ ስትመጡ እንደተለመደው ሀሳብ ይቀርብላችኋል። ያንን ብትሰሪ ይሻላል፣ ይህንን ብትሰሪ ይሻላል፣ ብዙ ሀሳብ ትሰማላችሁ። እናንተ የሚቀናችሁን ስራ ደግሞ የሚቀላችሁን ልስራ ብላችሁ ስትጀምሩ ንግድ ፍቃድ ግዴታ ነው። ንግድ ፍቃድ ታወጣላችሁ። ከዛ በኋላ ህይወታችሁ ፈተናው እየተፈራረቀው ወደ ህይወታችሁ ይገባል ማለት ነው። እኔ የመጀመሪያው እብደቴ ሲጀምር መታወቂያን አሳድሼ ቲን ነምበር ብዬ ፍቃድ ለማውጣት ቀበሌ የቆምኩ ቀን ነው የኔ ፈተና የጀመረው ማለት ነው። ለማንኛውም እስኪ ሁሉንም ዋጥ እናደርገው። ሁሉ ነገር አይወራም። በዛኛው ቻናሌ ላይ ትንሽ ስለዚህ ጉዳይ የሆነ ሀሳብ ነገር ሰጥቼ ነበር። በፖለቲካ ላይ አልሰራም። በእርግጥ ግን እውነታ ያለውን እውነታ አውርቼ ነው እንግዲህ ያኛው ቻናሌ የተሰናበተኝ። ለማንኛውም ከማውራት ወደኋላ አልልም። ከደረሰብኝም ከማየውም ነገር ከመናገር ከማውራት ወደኋላ አልልም። ለማንኛውም ቻናሌን ተቀላቀሉ። በሌላ ቪዲዮ እንገናኛለን።